ያፌት የናታንን እጅ በመጋዝ ቆረጠው። ናታን እንግዲህ ድል ለኔ ነው እኔ ነኝ የማሸንፈው ብሎ ሲል እንግዲህ ያፌት እንደምታውቁት በሌላ መንገድ ቀደመው። በጣም ያሳዝናል። ቢኒና ናታን ለመጨረሻ ተለያዩ። ከአሁን በኋላ አንተም አታውቀኝም እኔም አላውቅህም። እኔ ከጨለማ ውስጥ ታወጣኛለህ ብዬ ጠብቄህ ነበረ። አንተ ግን ከዳኸኝ። አንድም ቀን እንደዚህ ታደርገኛለህ ብዬ አስቤ አላውቅም አለ። በጣም ያሳዝናል። ኤፍራታና ፂ በለቅሶ ተሞሉ። ኤፍራታም ያላሰበችው ነገር ገጠማት። ባሏ በድጋሚ ቀለበት ሊያስርላት ተንበረከከ። እሷም ደግሞ ፍቃደኛ አይደለችም። የጣት ቀለበቱን ከእጇ ላይ ለክቶ ሄዶ ገዝቶ መጥቶ ዛሬ እንግዲህ ቀለበት ሊያደርግላት ተንበርክኮ ቢላትም እሷ ግን ካለው ተቀበለችውና አረገች ራሷ። ከዛም ወይንን ጠጣ አላት። አውቃ እንደሰከረ ሰው አስመስላ ራሷን ስትደንስ ከዛ እሱ ወደቀ። እሱም አልሰከረም አውቀው ነው። ከዛ ከኪሱ ውስጥ የሆነ ነገር ስታወጣ እጇን ያዛት። አቤት ውርደት! ቢኒ እንግዲህ ከዛሬ ጀምሮ አንተ የምትባል ሰው አላውቅህም። ናታንም የማይወጣው ነገር ውስጥ ገባ። ምክንያቱም የዲያና እናት የማይሆን ገደል ውስጥ እየከተተችው ነው። ልጇንም ከዚች ምድር ላይ ልታስወግደው በራሷ ቃል ገብታለች። ምን አይነት ክፉ እናት እንደሆነች አላውቅም። ልጇስ ምን እንዳደረጋት አላውቅም። ልጇን ለመግደል እንግዲህ ወስናለች። እኔ ልጄ ሴት እንትና ዲያና ብቻ ናት፣ ወንዱን ልጅ አላውቀውም እያለች ብቻዋን ታወራለች ማለት ነው። ናታንንም ያልሆነ ነገር ውስጥ ከተዋለች፣ የማይወጣው ነገር ውስጥ። እያንዳንዱ እንቅስቃሴውን ያፌት እየተከታተለ በሰዎቹ የት እንደሚገባ የት እንደሚወጣ እያየው ነው። ገኒም መናገር ጀምራለች። ነገር ግን ምን እንደምትል ባይታወቅም በጣም ታሳዝናለች። ኤፍራታ ደግሞ ያፌትን አቤል እኛ ቤት እንዲቀመጥ እፈልጋለሁ፣ ምክንያቱም ብቻዬን ቤት ውስጥ ስለምውል ሰው ያስፈልገኛል። እናም አንዳንድ ደግሞ ለመላክ ስፈልግም እሱ ይሻላል ብዬ አይ እንደዛ እንኳን እምቢ ልልሽ ባልፈልግም ግን እሱ የሚባል ሰው እዚህ ቤት እንዲገባ አልፈልግም። ሰራተኛ ካስፈለገሽ ሰራተኛ ቀጥረልሻለሁ፣ ከዚህ ውጪ ጨርሻለሁ። ሁለተኛ ስለ አቤል እንድታወሪ አልፈልግም ብሎ ጥሏት ወጣ። ጉድ እኮ ነው። ምክንያቱም ያው አቤል ትላንትና ስላስፈራራት ነው። እኔ ግዴታሽ እዚህ ቤት ውስጥ ማስገባት አለብሽ፣ ያፌትን እንደምንም ብለሽ አሳምኙ፣ ድጋሚ አልነግርሽም ብሎ ጥሏት ወጣ። ኤፍራታ ግራ ተጋብታለች። ዛሬ ደግሞ የናታን እጅ በመጋዝ ተቆረጠ። ያፌት በደስታ አበደ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? እኔ ያለው አልሐምዱሊላህ። እንግዲህ ያፌት ምንም ማንም ሊያሸንፈው አይችልም። ናይፍ ነኝ ብሎም ራሱን ቢክብም ናታን ግን ተሸንፏል። ማንም አይችለውም። ያፌት ቤት መንገድ እንደሚመጣ ማለት ነው። ዛሬ ደግሞ ከአዲስ ሰው ጋር መጥቷል። ታሪኩ የለም። እንግዲህ ናታንን እያንዳንዷን ነገር እየተከታተሉት ነው። በመጨረሻም እንግዲህ ናታን እጁን ተቆረጠ ማለት ነው። ኤፍራታ አረገዘች። ኤፉዬም እርጉዝ ናት። ከዛም ባሏ ጋር ደውላ አሞኛል ምን እንደሆን አላውቅም ስትለው ምን ነው የኔ ንግስት መጥቻ ግን ቤት ላደርስሽ እንዴ ሲላት አይ ከባሰብኝ እኔ ራሴ ደውልልሃለሁ ወይ መኪና ልላክልኝ ስላት ችግር የለውም አንተ ትመጣለህ አለችው። አርግዛለች። ከናታን ይሆን ከያፌት እንግዲህ አልታወቀም። ከዚህ በፊት ናታንም ደፍሯት ነበረ። ደፍሯት ልበል እንጂ አብራን ያደረችው እንግዲህ የናታን ይሁን ያፌት አልታወቀም። የወንድማሞች ልጅ ጉድ እኮ ነው። እኔ ግን የሚያሳዝነኝ ገነት የእሷ እናት መሆኗን ሳይታወቅ ድራማው ማለቅ የለበትም ብዬ ነው የማስበው። ምክንያቱም ኤፍራታ እናቷን ይቅርታ ብላ በቃ እናት መቼም ይቅርታ መባል ይቅርታ ለልጅ እንጃ፣ ግን ኤፍራታ እናቷ እግር ላይ ወድቃ እንደ እናት ይቅርታ አድርግልኝ ምናምን ብላ እንደዛ ድራማው ማለቅ አለበት ብዬ አስባለሁ። ፂ ደግሞ በቢኒ በጣም ተጎድታለች። በጣም ቅስሟ ሁሉ ስብርብር ብሏል። ናታን ደግሞ ከዚህ በፊት ፂ ጋር እንድትደርስ ፂን እንድታፈቅራት አልፈልግም፣ ከዚህ እንድትርቅ ነው የምፈልገው ብሎ ቢኒን አስጠንቅቆት ነበረ። ቢኒ ደግሞ ተስፋ ቆርጧል አሁን ላይ። ናታን የሚባልን ሰው ድምፁንም ሆነ አይኑን ላይ አይፈልግም በጭራሽ ማለት ነው። እናም ይሄ ያበሳጨው ናታን አይኑ በእንባ ተሞላ።
ቢኒ አንድም ቀን እንደዚህ ትቀየርብኛለህ ብዬ አስቤ አላውቅም። ታውቃለህ እኔ ነኝ እንጂ ማረባ ሰው አንተን እንደ ወንድሜ አይቼ ካንተን ስከተል ለካ አላቅህም ነበረ። በጣም ነው የማዝነው ናታን። ከዚህ በኋላ አጠገቤ እንድትደርስ አንተም ሆንክ እህትህ አላቃችሁ። እኔ እኮ ከዛ ከጨለማ ቤት ውስጥ መተህ ታወጣኛለህ ብዬ ነበር የጠበኩት። ለካ አንተ ብቻ ብዙ ተናገረው ናታን በእንባ ተሞላ። ሊያስረዳው እንኳን ጊዜ ያልሰጠውም። ጽ ባንተ ፍቅር ተጎድታለች። እንደምታፈቅር ያየሁት ደግሞ አሁን አንተ ከሞት ከተባለ በኋላ ነው እንዳጨርሰው አለው። እንግዲህ አቶ አቤላም ደውሎ ጽን እያስፈራራት ነበረ። እሷ ደግሞ እጅ ሰጠች። ይህን ስልክ ከዘጋሹ ምን እንደሚከተል ታውቂያለሽ። ስለዚህ አሁን የሚቀጥርሽ ቦታ እንድትመጭ ጆሮዋ ላይ ዘጋችበት። አሁን እኔ ለዚህ ሰው መሸነፍ የለብኝም። ጽ ምን ሆነሽ ነው ደካማ የሆንሽው ብላ ራሷን እያሳመነች ትገኛለች። ቤዛም ደግሞ ዛሬ ደብሯታል። ምን እንደሆነ አላውቅም። እንግዲህ አዲሱ ፍቅረኛ አስደብሯት ይሁን እሱ ደግሞ እናቱ ልትገለው ቆይ ከሀገር ውጣ ወይ ደግሞ ሁለት እድል ሰጥተዋለች። የፈለግሽውን አምጪ እማዬ እኔ የትም አልሄድም አላት ማለት ነው። እንግዲህ ያቀደችለት ነገር አለ ለልጇ ማለት ነው። ምን እንዳሰበች ባላውቅም እንግዲህ ምን አርግ እንደምትለው የወለደችው ልጇን በጣም እያሰቃየችው ትገኛለች። የዲያና እናት ማለት ነው። ያፊት እንግዲህ ናታን ላይ ከባድ እርምጃ ወስዶበታል። በጣም ትልቅ እርምጃ ማለት ነው። በጣም ያሳዝናል። ናታን እንግዲህ ስሜ ናይፍ ነው ካሁን በኋላ ናታን አይደለሁም ብሎ ራሱ ሲያስተዋውቅ ነበር ባለፈው። እንኳን ናይፍ ማንም ሆን ከኔን ያፊት ግን ማንም ሰው ሊያመልጥም ሆነ እኔን ሊያታልል አይችልም ብሎ ያፊት እንግዲህ በልበ ሙሉነት ተናግሮ ነበረ። ዛሬ ግን ፈጽሞታል። ጉድ